ንግስት ጌታቸው በቤት ውስጥ ውድድር የራሷን ሰዓት በማሻሻል አሸነፈች። ትላንት ምሽት በቶሩን ፖላንድ በተካሄደው የኦርለን ኮፐርኒከስ ካፕ ውድድር ኢትዮጵያዊቷ አትሌት ንግስት ጌታቸው በ800 ሜትር የራሷን የቤት ውስጥ ሰዓት በማሻሻል አሸነፈች። ምሽቱን በቶሩን የተካሄደው የወርቅ ደረጃ ካላቸው የቤት ውስጥ ውድድሮች ስምንተኛውና የፍጻሜ ውድድር ሲሆን ንግስት ውድድሯን በድል ፈጽማለች። አትሌቷ ውድድሩን ለማሸነፍ 1:59:32 የሆነ ሰዓት የፈጀባት ሲሆን ፈጣን ሰዓት በማስመዝገብ የቤት ውስጥ የግል ሰዓቷን ማሻሻልም ችላለች። የመካከለኛው ርቀት ተወዳዳሪው አትሌት በ800 ሜትር 1:57:01 የግል ምርጥ ሰዓቷ ነው። በፈረንሳይ ሊዮቬን በተካሄደው ሰባተኛው የቤት ውስጥ የውድድር የሮጠችው 1:59:54 የርቀቱ የቤት ውስጥ ምርጧን ሰዓት በ22 ሰኮንዶች በማሻሻል ውድድሯን በድል ማጠናቀቅም ችላለች። ቻይና በአስተናገደችው 20ኛው የናንጂንግ የቤት ውስጥ ውድድር ኢትዮጵያ በሁለቱ ወርቅ በ3 ብር ሜዳሊያና ከዓለም ሶስተኛ ደረጃን ይዛ ስትፈጽም ንግስት አንዱን የብር ሜዳሊያ ማስመዝገቧም ይታወሳል። ኢትዮጵያውያን በምሽቱ የተካፈሉበት ሌላኛው የቤት ውስጥ ውድድር ርቀት የሴቶች 1500 ሜትር በርከት ያሉ አትሌቶች ተካፍለዋል። ኢትዮጵያውያኑ ምንም እንኳን ምሽቱን በቀዳሚነት ባያጠናቀቁም የቀሩትን ደረጃዎች መቆናጠጥ ችለዋል። በዚህም በወርቀቱ አትሌት ፍሬወይኒ ኃይሉ በ4:00:67 በሁለተኝነት ስታጠናቅቅ አትሌት ብርቄ ኃይሎም በ4:00:97 ሶስተኛ ደረጃን ይዛ አጠናቃለች። ከዚህም ርቀት ብርቄ ኃይሎም ቀደም ብላ የርቀቱ አጠቃላይ አሸናፊ መሆኗን በማረጋገጧ ከጥቂት ሳምንታት በኋላ ለሚካሄደው የዓለም የቤት ውስጥ ሻምፒዮና ማለፏን እንዳረጋገጠችም ይታወሳል። በወንዶች 1500 ሜትር ተወዳዳሪው ሞሲሳ ስዩም በ3:34:28 ሰዓት የግል ምርጥ ሰዓቱን አስመዝግቦ አራተኛ ደረጃ ይዞ ሲያጠናቅቅ ዝቅተኛውን የውድድር መግቢያ በማሟላት በ1500 ሜትር ለቤት ውስጥ ሻምፒዮና ማለፉን አረጋግጧል ሲል የዘገበው በአለማየሁ ግዛው ነው።